ምዕራፍ 20 ዮናታን ዳዊትን እንደረዳው። ዳዊትም ከአውቴ ዘራማ ሸሸ፣ ወደ ዮናታንም መጣ፣ እንዲህም አለው፣ ምን አደረግኩ? ምንስ በደልኩ? ነፍሴንም ይሻት ዘንድ በአባት ፊት ጥፋቴና ኀጢአቴስ ምንድን ነው አለው። ዮናታንም ይህንስ ያርቀው፣ አትሞትም። እነሆ አባቴ አስቀድሞ ለእኔ ሳይገልጥ ትልቅም ሆነ ትንሽ ነገር ቢሆን አያደርግም። አባቴስ ይህን ነገር ለምን ይሰውረኛል? እንዲህ አይደለም አለው። ዳዊትም እኔ በፊትህ ሞገስ እንዳገኘው አባትህ በእውነት ያውቃል። እርሱም ዮናታን እንዳይቃወም አይወቅ ይላል። ነገር ግን ሕያው እግዚአብሔርን ሕያው ነፍስህም እምላለሁ እኔ እንዳልሁት በእኔና በሞት መካከል አንድ እርምጃ ያህል ቀርቶአል ብሎ ማለ። ዮናታንም ዳዊትን ነፍስህ ምን ትፈልጋለች? እኔስ ምን ላድርግልህ አለው። ዳዊትም ዮናታንን አለው፣ እነሆ ነገ መባቻ ነው፣ በንጉሥም አጠገብ ለምሳ አልቀመጥም። እስከ ማታ ድረስ በውጪ በሜዳ እንድሸሸግ አሰናብተኝ። አባትህም ቢፈልገኝ ለዘመዶቹ ሁሉ በዚያ በቤተልሔም የዓመት መሥዋዕት አላቸውና ዳዊት ወደ ከተማው ፈጥኖ ይሄድ ዘንድ አጽንቶ ለምኖኛል በለው። እርሱም መልካም ነው ቢል ለእኔ ለባሪያ ሰላም ይሆናል። ቢቈጣ ግን ክፋት ከእርሱ ዘንድ በእኔ ላይ እንደ ተቈረጠችብኝ እወቅ። እንግዲህ የእግዚአብሔርን ቃል ኪዳን ከባሪያ ጋር አድርገሃልና ለባሪያ ቸርነትን አድርግ። በደል ግን ቢገኝብኝ አንተ ግደለኝ። ለምን ወደ አባትህ ታደርሰኛለህ አለው። ዮናታንም ይህ ከአንተ ይራቅ፣ ከአባቴ ዘንድ ክፋት በላይህ እንደ ተቈረጠች ያወቅኩ እንደሆነ በከተማ ባትኖርም እንኳን ወደ አንተ መጥቼ እነግርሃለሁ አለው። ዳዊትም ዮናታንን አባትህ ስለ እኔ ክፉ ነገር የነገረህ እንደሆነ ማን ይነግረኛል አለው። ዮናታንም ዳዊትን ና ወደ ሜዳ እንውጣ አለው። ሁለቱም ወደ ሜዳ ወጡ። ዮናታንም ዳዊትን አለው፣ የእስራኤል አምላክ እግዚአብሔር ያውቃል፣ እስከ 3 ቀን ድረስ በዚህ ጊዜ አባቴን መርምሬ እነሆ በዳዊት ላይ መልካም ቢያስብ እነሆ ወደ ሜዳ ወደ አንተ አልልክም። ይህ ምልክት ይሁን፣ አባቴ በአንተ ላይ ክፉ ማድረግ ቢወድ እኔ ባላሳውቅ በሰላምም ትሄድ ዘንድ ባላሰናብት እግዚአብሔር በዮናታን ይህንን ያድርግ ይህንንም ይጨምር። እግዚአብሔርም ከአባቴ ጋር እንደነበረ ካንተ ጋር ይሁን። እኔም በሕይወት ሳለው ቸርነትን ታደርግልኛለህ፣ በሞትም ቸርነትህን እስከ ዘላለም ከቤቴ አትተው። ደግሞም እግዚአብሔር የዳዊትን ጠላቶች ሁሉ እያንዳንዱን ከምድር ፊት ባጠፋቸው ጊዜ የዮናታን ስም በዳዊት ቤት ይገኛል። ዮናታንም እግዚአብሔር ከዳዊት ጠላቶች እጅ ይፈልገው ብሎ ከዳዊት ቤት ጋር ቃል ኪዳንን አደረገ። ዮናታንም ዳዊትን እንደ ነፍሱ ይወደው ነበርና እንደገና ማለለት። ዮናታንም አለው፣ ነገ መባቻ ነው፣ መቀመጫህም ባዶ ሆኖ ይገኛልና ትታሰባለህ። 3 ቀንም ያህል ቆይ። ከዚያም በኋላ በፈለገ ጊዜ ትመጣና ነገሩ በተደረገበት ቀን በተሸሸክበት ስፍራ ትቀመጣለህ። በኤርገብ ድንጋይም አጠገብ ቆይ። እኔም በዓላማ ላይ እወረውራለሁ ብዬ 3 ፍላጻዎችን ወደ ዓላማ እወረውራለሁ። እነሆም ሂድ፣
ፍላጻዎቹን ፈልግ ብዬ ብላቴናውን እልካለሁ። ብላቴናውንም እነሆ ፍላጻውን ካንተ ወደዚህ ነው ይዘኸው ወደ እኔ ና ያልሁት እንደሆነ ሕያው እግዚአብሔርን ለአንተ ሰላም ነውና ምንም ክፉ ነገር የለብህም። ብላቴናውን ግን እነሆ ፍላጻው ካንተ ወዲያ ነው ያልሁት እንደሆነ እግዚአብሔር አሰናብቶሃልና መንገድህን ሂድ። አንተና እኔም ስለ ተነጋገርነው እነሆ እግዚአብሔር ለዘላለም በመካከላችን ምስክር ነው አለው። ዳዊትም በሜዳ ተሸሸገ። መባቻም በሆነ ጊዜ ንጉሡ ግብር ለመብላት ተቀመጠ። ንጉሡም እንደ ቀድሞ በግንቡ አጠገብ በዙፋኑ ላይ ተቀመጠ። ዮናታንም ቆመ። አቤኔርም በሳኦል አጠገብ ተቀመጠ። የዳዊት ስፍራው ባዶ ነበረ። ሳኦልም አንድ ነገር ሆኖ ይሆናል፣ ምናልባት ንጹሕ አይደለም ይሆናል፣ በእውነትም ንጹሕ አይደለም ብሎ አስቧልና በዚያ ቀን ምንም አልተናገረም። ከመባቻም በኋላ በማግስቱ በሁለተኛው ቀን የዳዊት ስፍራ ባዶውን ነበር። ሳኦልም ልጁን ዮናታንን የእሴይ ልጅ ትናንት እና ዛሬ ወደ ግብር ያልመጣ ስለምን ነው አለው። ዮናታንም ለሳኦል ዳዊት ወደ ከተማው ወደ ቤተልሔም ይሄድ ዘንድ ነግሮኝ ተሰናብቶኛል። እርሱም ዘመዶቹ በከተማ ውስጥ መሥዋዕት አላቸውና ወንድሞቼም ጠርተውኛል፣ እባክህን አሰናብተኝ። አሁንም በዓይኖች ሞገስ አግኝቼ እንደሆነ ልሂድና ወንድሞቼን ልይ አለ። ስለዚህ ወደ ንጉሥ ማዕድ አልመጣም ብሎ መለሰለት። ሳኦልም በዮናታን ላይ እጅግ ተቈጣ። አንተ የከዳተኞች ሴቶች ልጅ፣ የእሴይ ልጅ፣ ለአንተ ማፈሪያ ለእናትህም ኀፍረተ ሥጋ ማፈሪያ እንደመረጥክ እኔ አላውቅምን? የእሴይ ልጅ በምድር ላይ በሕይወት በሚኖርበት ዘመን ሁሉ መንግሥት አትጸናም። አሁንም ሞት የሚገባው ነውና ያን ብላቴና ያመጡት ዘንድ ላክ አለው። ዮናታንም ለአባቱ ለሳኦል ስለምን ይሞታል? ምንስ አደረገ ብሎ መለሰለት። ሳኦልም ሊገድለው በዮናታን ላይ ጦሩን አነሣ። ዮናታንም አባቱ ዳዊትን ይገድለው ዘንድ ያቺ ክፉ ነገር እንደ ተቈረጠች አወቀ። አባቱ በእርሱ ላይ ክፉ ነገር ሊያደርግ ስለ ቈረጠ ዮናታን ስለ ዳዊት አዝኗልና እጅግ ተቈጥቶ ከማዕዱ ተነሣ። በመባቻውም በሁለተኛው ቀን ግብር አልበላም። እንዲህም ሆነ፣ በነጋው ዮናታን ከዳዊት ጋር ምልክት ለማድረግ ወደ ተቃጠረበት ቦታ ወደ ሜዳ ወጣ። ከእርሱም ጋር ታናሽ ብላቴና ነበረ። ብላቴናውን ሮጠ፣ የምወረውራቸውን ፍላጻዎች ፈልግ አለው። ብላቴናውም በሮጠ ጊዜ ዮናታን ፍላጻውን ወደ ማዶ አሳልፎ ወረወረ። ብላቴናውም ዮናታን ፍላጻውን ወደ ወረወረበት ስፍራ በመጣ ጊዜ ዮናታን ፍላጻው ካንተ ወዲያ ነው ብሎ ወደ ብላቴናው ጮኸ። ዮናታንም ደግሞ ቶሎ ፍጠን፣ አትቆይ ብሎ ወደ ብላቴናው ጮኸ። ዮናታንም ብላቴናው ፍላጻዎቹን ሰብስቦ ወደ ጌታው መጣ። ዮናታንና ዳዊት ብቻ ነገሩን ያውቁ ነበረ እንጂ ብላቴናው ምንም አያውቅም ነበር። ዮናታንም መሣሪያውን ለብላቴናው ሰጥቶ ሂድ፣ ወደ ከተማ ግባ አለው። ብላቴናውም በሄደ ጊዜ ዳዊት ከኤርገብ ተነሣ፣ በምድርም ላይ በግንባሩ ተደፋ፣ 3 ጊዜም ሰገደ። እርስ በርሳቸውም ተሳሳሙ፣ ለረጅም ሰዓት ተላቀሱ። ዮናታንም ዳዊትን በሰላም ሂድ፣ እነሆ እኛ ሁለታችን በእኔና በአንተ በዘሬና በዘር መካከል እግዚአብሔር ለዘላለም ምስክር ይሁን ብለን በእግዚአብሔር ስም ተማምለናል አለው። ዳዊትም ተነስቶ ሄደ።
ዮናታንም ወደ ከተማ ገባ።